መጽሐፈ ዕዝራ ምዕራፍ 9 ከባዕዳን ጋር ስለተደረገው ጋብቻ የዕዝራ ጸሎት። እነዚህ ነገሮች ከተፈጸሙ በኋላ መሪዎቹ ወደ እኔ መጥተው እንዲህ አሉኝ። ካህናቱንና ሌዋውያኑን ጨምሮ የእስራኤል ሕዝብ ከጎረቤቶቻቸው ከከነዓናውያን፣ ከኬጢያውያን፣ ከፌርዛውያን፣ ከኢያቡሳውያን፣ ከአሞናውያን ርኩሰት ራሳቸውን አልለዩም። ሴቶቻቸውን ለራሳቸውና ለልጆቻቸው ሚስት አድርገው ወስደዋል። የተቀደሰውንም ዘር ከምድር ሕዝቦች ጋር ደባልቀዋል። በዚህ በደል ዋነኛ የሆኑትም መሪዎቹና ሽማምንቱ ናቸው። እኔም ይህን በሰማሁ ጊዜ መጎናጸፊያዬንና ካባዬን ቀደዱ፣ የራሴን ጠጉርና ጢሜን ነጨሁ፣ እጅግ ደንግጬም ተቀመጡ። በደል ከፈጸሙት ምርኮኞች የተነሳም በእስራኤል አምላክ ቃል የተንቀጠቀጡት ሁሉ በዙሪያዬ ተሰበሰቡ። እኔም እስከ ሰርክ መሥዋዕት ድረስ እጅግ እንደደነገጡ በዚያው ተቀመጡ። ከዚያም የሰርክ መሥዋዕት በሚቀርብበት ጊዜ የተቀደደውን መጎናጸፊያዬንና ካባዬን እንደለበሱ በሐዘን ከተቀመጥሁበት ተነሳሁ። በጉልበቴም ተንበርክኬ ወደ አምላኬ ወደ እግዚአብሔር እጆቼን በመዘርጋት እንዲህ ስል ጸለይሁ። አምላኬ ሆይ፣ ኃጢአታችን ከራሳችን በላይ ሆኗል፣ በደላችንም እስከ ሰማያት ደርሷል። አምላኬ ሆይ፣ ፊቴን ወደ አንተ ቀና ለማድረግ ፈራሁ፣ እጅግም ፈራሁ። ከአባቶቻችን ዘመን ጀምሮ እስካሁን ድረስ በደላችን ታላቅ ነው። ከኃጢአታችንም የተነሳ ዛሬ እንደሆነው ሁሉ እኛም ሆንን። ነገሥታቶቻችንና ካህናቶቻችን በባዕዳን ነገሥታት እጅ ወድቀን ለሰይፍ፣ ለምርኮ፣ ለብዝበዛና ለውርደት ተዳርገናል። አሁን ግን እግዚአብሔር አምላካችን ቅሬታ ይተውልን ዘንድ በመቅደሱም ውስጥ ጽኑ ስፍራ ይሰጠን ዘንድ ለጥቂት ጊዜ ቸርነቱን አሳይቶናል። ስለዚህ አምላካችን ለዓይናችን ብርሃን ሰጠን፣ በባርነትም ሳለን ለጥቂት ጊዜ ረፍት ሰጠን። ባሮች ብንሆንም አምላካችን ግን ባሮች ሆነን እንድንቀር አልተወንም። ነገር ግን በፋርስ ነገሥታት ፊት ቸርነቱን አሳየን፣ የአምላካችንን ቤት እንደገና እንድንሠራና ፍርስራሾቿን እንድንጠግን አዲስ ሕይወት ሰጠን። በይሁዳና በኢየሩሳሌምም የመከላከያ ቅጥር ሰጠን። አሁን ግን አምላካችን ሆይ ከዚህ በኋላ ምን እንላለን? ትእዛዞችህን አቃለናልና፣ ያቃለልነውም በባሮችህ በነቢያት አማካይነት ለመውረስ የምትገቡባት ምድር በሕዝቦቿ ርኩሰት ተበክላለች። ከዳር እስከ ዳርም በአጸያፊ ድርጊታቸውና በርኩሰታቸው ተሞልታለች። ስለዚህ ሴቶች ልጆቻችሁን ለወንዶች ልጆቻቸው አትስጡ፣ ሴቶች ልጆቻቸውንም ለወንዶች ልጆቻቸው አትውሰዱ። ብርቶች እንድትሆኑ የምድሪቱን መልካም ነገር እንድትበሉና ለልጆቻችሁም የዘላለም ርስት እንድታወርሱ ከእነርሱ ጋር ምንም አይነት ውል አታድርጉ ብለህ የሰጠውን ትእዛዝ ነው። ይህ ሁሉ የደረሰብን በክፉ ሥራችንና በብዙ በደላችን ምክንያት ነው። አምላካችን ሆይ፣ አንተ ግን እንደ በደላችን ብዛት አልቀጣህንም፣ ይልቁንም ቅሬታን ተውህልን። ታዲያ ትእዛዞችህን እንደገና ተላልፈን እንዲህ ያለውን አጸያፊ ድርጊት ከሚፈጽሙ ሕዝቦች ጋር መጋባት ተገቢ ነውን? አንተስ ቅሬታ እስከማይኖር ወይም አንድም ሰው እስከማይድን ድረስ ተቆጥተህ አታጠፋምን? የእስራኤል አምላክ እግዚአብሔር ሆይ፣ አንተ ጻድቅ ነህ። እኛም በዚህ ዕለት ተርፈን በሕይወት አለን። እነሆ በፊትህ ከነበደላችን ቀርበናል። ከበደላችን የተነሳ ግን በፊትህ ሊቆም የሚችል ማንም የለም።